እንግዲህ እኔ በጣም ነው የምወዳት ሉሃናን። አብራችሁ አደራችሁ አላደራችሁም እያለ እየጠየቀው ነበር አድናንን። አድናን ደግሞ አንተ እኮ ምንም አይነት ህይወት የለህም፣ እስር ቤት ነው የምትበሰብሰው እያለው ነበረ። አንተም አትሆናትም ለሉሃና ማትሆናትን ህይወቷን እንዳታበላሽ እያሉ ነበረ። ጭራሽ ማለት ነው አድናንን ለምንም ነገር አትሆንም እያለው ነበረ። እንግዲህ ሮቤል አንተ ለሚራ ነው የምትገባው፣ እኔ ደግሞ ለሉሃና ነው የምሆን እያለ ነበረ። አንተ ልጅህን ሚራ ነው መሰላት፣ ሁሉንም ነገር ውሰድ፣ ግን ሉሃናን ተውልኝ እያለው ነበረ አድናንን ማለት ነው። ፍራት ሮቤል መጀመሪያ አንተ የሆነ ነገር አለ እንደዚህ ውስጥ ምን ነው የምተውልህ እያለው ነበረ አድናን። እንግዲህ ሮቤል ሁሉም የኔ ነው ብሎ ነው የሚያስበው። እሺ ይቅርታ እንግዲህ ሉሃናን ተውልኝ እያለ እየለመነው ነበረ። ሮቤል ምን አይነት ደግሞ ሞኝ ሆኗል። ብልጥ ነበረ ሮቤል። ሉሃና እኮ ከኔ ጋር የሆነችው አስገድጃት አይደለም፣ ጥሩ ስራዬ ስለማረካት ነው እንጂ ከኔ ጋር የሆነችው ሌላ ነገር አይደለም። አንተ ደግሞ ምንም አይነት ጥሩ ስነ ምግባር የለህም እያለው ነበር አድናን ሮቤልን። እውነቱን ነው፣ ሮቤል ምንም አይነት ጥሩ ስነ ምግባር የለውም። ሮቤል እኔ አፈቅራታለሁኝ፣ ፍቅር ደግሞ ብዙ ነገርን ይቀይራል፣ ስለዚህ ተውልኝ እያለ ነው እየለመነው ያለው አድናንን። እኔ ስለማትወደኝ ነው የኔን ነገር የምታበላሸው ማለት ነው እያለው ነበረ። አዎ እኔ እውነቱን እንድነግር ከፈለግ አንተን አልወደኝም፣ በጣም ነው የምጠላህ እያለው ነበረ ሮቤል አድናንን። ለምንድን ነው ምን አድርጌ ምን በድዬ ነው የምጠላኝ ሲለው፣ በቃ ታስጠላኛለህ አልወደኝም አለው። ሮቤል በጣም ነው የሚገርመው። አንተ የምታደርገው ነገር ትክክል ነው፣ አንተ የምትሰራው ሁሉ ትክክል ነው፣ የኔ ነገር ግን ሁሉ ስህተት ነው አይደለም እያለው ነበረ ሮቤል። እና እኔን ከመጥላት እኮ አንተ ልክ ለመሆን መጣር ነው ያለብህ እንጂ እኔን መጥላት አይጠበቅብህም እያለው ነበረ አድናን። እኔ እኮ ስህተት ስለምሰራ አልነበረም ስህተተኛ የተባልኩት፣ የኔ ነገር ስለማይገባችሁ ነው እንጂ እያለ እንግዲህ ሮቤል እውነቱን ነገሩ ለአድናን። እንግዲህ ሚራ ደስ እያለት መጣ። ኡፍ ተገላገልን፣ ያንን ፖሊስ ያንን መርማሪ በቃ ተገላገልን። 100,000 ብር ነበር የሚፈልጉ፣ 100,000 ብር ሰጣሁት እያለች እንግዲህ ደስ ብሏት ነበረ። እንግዲህ አቶ ሮቤል ከዚህ ችግር በጣም ነው ያወጣሽን፣ እናመሰግናለን እያለ ራሱን እያመሰገነ ነበረ። እና እንግዲህ ሚራ እንሄድ በቃ ከዚህ ከቆየን በጣም ብዙ ችግርን ያጋጥመናል፣ እንጥፋ እያለችው ነበረ። ሮቤል ደግሞ መሄድ አይፈልግም የሉሃናን ትቶ ማለት ነው፣ ሉሃናን ስለሚወዳት። እሷ ግን አትወደውም። ሚራ እንግዲህ እንሄድ እያለች ነበረ። እሺ ትንሽ ጊዜ ስጭኝ እንሄዳለን እያለ እንግዲህ ሮቤል አሁንም እየዘገየ ነው። እሺ ለምንድን ነው የማንሄደው? አሁንም ሉሃና እዚህ ጋ ተመልሳ እንድትጫወትብኝ ነው እያለችው ነበረ። አይ ለዛ አይደለም፣ ግን ፖሊሱ ከመጣ መልሶ ካላገኘን ይጠረጥረናል፣ ለዛ ነው ብሎ አሁንም ውሸቱን ፈለሰፈ ማለት ነው አቶ ሮቤል። እኔ አይገባኝም፣ ከዚህ አሁን ምንም ሳንዘናጋ ከዚህ መሄድ አለብን እያለችው ነበረ ሚራ። ሮቤልም አይ ትንሽ ተረጋጊ፣ በዙረን ዙረን ብንያዝም እኮ ከፖሊስ አናመልጥም፣ ከመንግስት አናመልጥም እያላት ነበር። እንረጋጋም፣ አሁንም እርግጠኛ ነኝ ሉሃናን እየጠበቃት ነው አይደለ የራስን ለማድረግ እያለች ነበር ሚራ። ሮቤልም ኧረ አይደለም በጭራሽ እያለ እየዋሸ ነው። አሁን እኮ እኔ ምንም አይነት ስሜት የለኝም ለሷ በጭራሽ እያለ እየዋሸ ነው። እንግዲህ ሮቤል ሚራን ሁልጊዜ እንዳታለላት ነው። በጣም የሚያናድደው ነገር ፖሊሱ አገለለ ማለት ነው። ብሩን ከወሰደ በኋላ ለአድናን ቴክስት ላከለት። እኔ ከዚህ ነገር ወጥቻለሁኝ፣ በቃ አልፈልግም፣ አልሰራም ብሎ ሚራ እያሰበችው ተሳካላት ማለት ነው። ብሩን ወስዶ ወጣ። ፖሊሱ ግን መሆን የለበትም ነበረ የእውነት። እንግዲህ አድናን ቆም ብሎ ሚራ የሆነ ነገር እንዳደረገች አሰበ ማለት ነው እንጂ የሆነ ነገር ባትሉም ኖሮ ከሱ ስራውን አይተውም ነበረ በማለት ሄዶ ሚራን ጠይቃት። ምንድነው ያደረግሽው? ምንድነው ያልሽው ዳዊትን ብሎ ፖሊሱ ማን ነው ዳዊት እያለች ነበረ። ፖሊሱ ምንድነው ያደረግሽው? ምን ብለሽው ነው እያላት ነበረ አድናን። ምን እያደረግሽ ነበረ? እያመለልሽ የነበረው እያላት ነበረ። እኔ ራሴ አላመለልኩትም እሱ ነው ሊያመልለኝ የሞከረው ብላ ጭራሽ ውሸቷን ቀጠለች። እንግዲህ አድናን ምንድን ነው ያላት? ዳዊት ጓደኛዬ፣ የምወደው ጓደኛዬ ነው፣ ፖሊስ አይደለም። ምንድን ነው ያልሽው? ምንድን ነው እንደዛ ስራውን እንድትይው ያደረግሽው እያላት ነበር። ተጫወተባቸው ማለት ነው አድናን ለራሱ ፖሊስ ነው ብሎ በጣም ተጫወተባቸው። ፈልገ ነበር ልታታልለኝ የነበረው ምንድን ለምን እያለች እንግዲህ ሚራም ብሯን ከተበላች በኋላ አወቀች ማለት ነው። አንቺም ሮቤልም እንግዲህ ሳራ እንዳትገኝ የምታደርጉትን ጥረት በደንብ ነው የማውቀው። ስለዚህ አሁን ንገሪኝ ምንድን ነው ያደረግሽው ለፖሊሱ እያላት ነበረ። አሁን ትክክለኛ ፖሊስ ለማምጣት ጊዜው ነው። በትክክል ሳራ ጠፋች ብዬ
እስካሁን ድረስ ሲያታለላቸው ነበረ ፖሊስ ብሎ እውነተኛ ፖሊስ ሊያመጣባቸው እንደሆነ አወቀች ማለት ነው ሚራ። አሁን እኔ ሳራ ጠፍታለች ብዬ ሳይሆን እናንተ ሁለታችሁ ሳራን የሆነ ነገር አድርጋችኋታል ብዬ ነው ፖሊስ ማመጣው አለ። እንግዲህ አድናን በጣም ጎበዝ እየሆነ ነው ማለት ነው። አንድ ነገር ልጠይቅሽ፣ ሳራን የሆነ ነገር አድርጋችኋታል እንዴ? ማለት ገላችኋታል እንዴ ሲላት በጣም ደነገጠች ሚራ ማለት ነው። እናንተ ይህንን ከማድረግ ትመለሳላችሁ ብዬ አላስብም እያለ እንግዲህ አድናን ቀስ በቀስ እውነቱን ለማወቅ እየጣረ ነው። ምንስ ያህል መጥፎ ሴት በሆን እንዴት እንደዛ አስጠያፊ ነገር አደርጋለሁ እያለች እንግዲህ ራሷን ለማዋጣት እየሞከረች ነው። አንቺ ከዚህም የከፋ በላይ ከዚህም የከፋ ነገር ታደርጊያለሽ ምን እሷ እያላት ነበር አድናን። እንግዲህ ሚራም እኔ ምን አረገች ሳራ ምን አጥፈታኝ ምን አርጋኝ ትዳሬን አላፈረሰችብኝም ለምንድን ነው የምገላት እያለች ነበር። በጣም ጥሩ ነው እኔ የምፈልገው አሁን የሳራ መገኘት ነው እያላት ነበረ። እሺ ምን ብለሽ ነው ዳዊት ሄደው እያላት ነበር። እንግዲህ ሚራ ናፍቆታል። እንግዲህ ሚራ ሄዳ ሮቤል ከዚህ መሄድ አለብን እያለችው ነበረበት ቸኩላ ማለት ነው። እንዴት ምን ሆነ ምን ተፈጥሮ ነው ስትለው ማለት እንግዲህ አድናለ ሳራን ገላችኋታል አለ ስትለው በቃ የሚገባበት ጠፋ ማለት ነው። ቁጭ ብድግ ነው ያለው ሮቤል በጣም ነው የደነገጠው። ሄዳ ስትነግረው ሮቤልን ደነገጠ እና አወቀ ማለት ነው ስትለው አይ ጥርጣሬ ነው እንጂ በትክክል አላወቀም እያለችው ነበረ ሮቤልን። አሁን እኮ ያው ካወቀ ይሄንን ከጠረጠረ ማወቁ አይቀርም እያለ ነበረ ሮቤል ነበረ። አላመናትም። በቃ ጉዳችንን ነገረዋ እያለ ነበረ ሮቤል። አይ አልነገረውም ግን ቴክስት ሜሴጅ ልኮለት ነበረ። ስልክ ሲደውልለት ስለማያነሳለት ደውሎለት ነበረ እያለች ነበረ ሜራ። ቤልም እንግዲህ እንዴት ነው አድናን እንደዚህ ተንኮለኛ የሆነው ከመቼ ወዲህ ጀምሮ ነው እያለ ነበረ። ኩሳውቁ በጣም ይችል ነበር እኮ በጣም ምንም ነገር የማያውቅ እያለ ነበረ ሮቤል። ችሉሃና የምትባል ሴት ከመጣች በኋላ ነው ብልጥ የሆነው እያለች ነበረ ሜራ። እኔም ሳውቀው እኮ ይችል ነበር ምንም ነገር የማያውቅ እያለች እንግዲህ ሜራ አድናንን እየሰደቡት እያሙት ነበር። አይነገር አይጋገር ብላ ቤት ሲሉት የሚበላ ሞኝ ነበር እያለች ነው እንግዲህ ሜራ። እንግዲህ ሮቤል የማይቀየር ከሆነ ገድለዋለሁ እያለ ነው አድናንን ማለት ነው። ሞኝ መሆን አለበት እያለ ነው እንግዲህ ሮቤል። እንግዲህ አቶ ሜራ አይ ለምን እሱንማ እንገድለውም ሉሃናን እንግደላት እያለች ሉሃናንም ለመግደል እያሰበች ነው ጭራሽ ማለት ነው። እንግዲህ ሮቤልም ስለሚወዳት እሷ ምን አደረገች እሷ ለራሷ እህቷን ፍለጋ ላይ ነች አይደል እንዲ እያለ ለሉሃና እያገዘ ነው። እንግዲህ ሜራ ሄዳ ተናዳ ሉሃናን አነቀቻት ማለት ነው። ገድጌሽ እገላገላለሁ ብላ እንግዲህ ሉሃናም ልቀቂኝ እርጉዝ ስለሆንሽ ፈርቼሽ ነው እንጂ እኔ አጭቃቅተሽኝ አይደለም እያለቻት ነበረ። ጎበዝ ሉሃና ተይኝ እያለቻት ነበረ። እምቢ ስትል እንግዲህ እሷ ገልብጣት እዛው አነቀቻት ማለት ነው። ሉሃና ተይኝ እያለች በጣም ጎበዝ ናት ሉሃና ማለት ነው። ሉሃና ምን አባሽ ፈልገሽ ነው እኔን ያነቅሽኝ እያለቻት ነበረ። ሜራ አንቺ ከህይወት መውጣት አለብሽ፣ አንቺ ከመጣሽ ጀምሮ ብዙ ነገር ተበላሽቶብኛል እያለቻት ነበር። ሮቤል እኔ ብዙ ነገር እያረኩለት የሚወደው ግን አንቺን ነው እያለቻት ነበረ። ሉሃና ለአንቺ አለቃሽም አይደለውም ለወንድ ብዬ አልደባደብም እያለቻት ነበረ። ሉሃና አንቺ በማንም እጅ አትሞችም እኔ ነኝ የምገልሽ እያለቻት ነበረ። ሮቤልንማ መቼም አልተውልሽም በሱ ከመጣሽብኝ አጠፋሻለሁ እያለች እንግዲህ ሜራ አሁንም የሮቤል ጉዳይ ነው የሚያጣላት ከሉሃና ጋር። ሉሃና ደግሞ አትፈልገውም ሮቤልን። እንግዲህ ሉሃና እና አድናን አብረው ነበሩ። እኔ በጣም የሚገርመኝ ነገር ምን እንደው ታውቃለህ እያለችው ነበረ። ሜራ ለሮቤል ያላት ፍቅር በጣም የተለየ ነው እያለችው ነበረ። አለችሽ እያላት ነበረ። ሁልጊዜ የምታወራው ስለ ሮቤል ነው፣ ስለ ሌላ ጉዳይ እኮ ምንም አይመስላትም እያለች ነበረ ሉሃና። አድናን የደካማ ጎኗ ሮቤል እንደሆነ አወቀ ማለት ነው። እሷ እንደዚህ እየሆነችለት እሱ ግን ምንም አይመስለውም እያለች ነበረ ሉሃና። ክብር ስለማይወድለት ነው በጣም ቆሻሻ ማንነት እኮ ነው ያለው እያለ ነበር። ሄዶ እየጠየቀው ነበር አድናንም። ቆይ ፖሊሱ ጓደኛ ነው እያለው ነበረ አድናን ስለ ሳራ እያወራው ነበረ ሮቤልን። ስለ ሳራ የደበቃችሁት የሆነ ነገር አለ፣ አንተና ሜራ እየተስማማችሁ እየተነጋገራችሁ ነው እንደምታረጉት አንድ አይነት ንግግር ነው የምትናገሩት እያለው ነበረ። መጀመሪያም ለፖሊሱ ጉቦ ሊሰጡት ነበር፣ ከዛ በመቀጠል ደግሞ ራሱን አገለለ እያለ ነበር አድናን። ለሮቤል እየነገረው ነበር ያረጉትን ሁሉ። እንግዲህ ሮቤል ምንም እንደማያውቅ አድርጎ እንዴ ምን እኔ ምንም አላረኩም ራሱን አገለለ እንዲ እያለ ነበረ።
በጣም ጎበዝ ነው፣ ማስመሰል ትችልበታለህ እያለ ነበር አድናን። እንግዲህ ሮቤል ፖሊስ ብር እንደያያዙ ከሆነ ሳራ ፀጉሯን ይዞ እየጎተተ የሚያመጣት ይመስላል እያለ ሞድ እየያዘ ነው ሮቤል። እንግዲህ ሮቤል ለኋላ ጋሂዶ ለኋላ ቆይን ግራ የሚገባኝ የሚያፈቅድሽን ሰው አታውቂም እንደ እያላት ነበረ ሮቤል። ከዚህ ከሽማግሌ ከጨረጨሰ ጋር እኮ ነው እድሜሽን ለመፍጀት ያሰብሽው ያላት ነበረ። እንግዲህ ለዋናን በጣም ጀግና ናት። የጨረጨስከውም ዘመን ያለቀብህ አንተ ነህ እሺ ብላ መለሰችለት። የወጣት ጡረተኛ እያለችው ነበረ። ወደፊት ሳገባሽ ይህ ምላስሽን ስለማልችለው እቆርጠው ይመስለኛል እያለ ነበር። ጭራሽ ለማግባትም እያሰበ ነው ሮቤል። ወደፊት ጋብቻ የለም ትታሰራለህ እያለችው ነበረ። ማን ይታሰራል ያለሽ እያለ ነበር ሮቤል። ማንም አላለኝም፣ ግን ያንተ የተጠራቀመ ወንጀል ስላለብህ እንደምትታሰር ያው መታሰር አይቀርም ያለችው ነበር ለዋና። እንግዲህ ሮቤል እንትን ልትከታተል ነበረ አድናንን። አድናን ደግሞ አገታት ማለት ነው። ፖሊሱ ጋር ሊሄድ ነው ብላ እሷ ከኋላ ስትከተል ታገተች። ምንድነው የት ነው ያለሁት እያለችው ነበረ። አሁን አንቺ ተረኛ ነሽ፣ ባለፈው ሮቤል በዚህ ነበር ያገጥኩት፣ አንቺ ተረኛ ነሽ እያለ ነበር። መውሌን ረሳህ እንደ እያለችው ነበረ። ያበጠ ፈንዳ እንጂ እኔና አንቺ ከዚህ እውነቱን ሳትናገሪ አንላቀቅም ብሎ እንግዲህ አግቷታል ማለት ነው አድናን። ሮቤልን አሁን ትጠሪዋለሽ እዚህ እያላት ነበረ። እኔ ድሮ የምታውቂው አድናን አይደለሁም እሺ ሌላ ሰው ነው። ስለዚህ ሮቤልን ትጠሪያለሽ እያለን ነበረ። እንግዲህ ሮቤል ብር እየፈለገ ነበረ ገብቶ። እንግዲህ ሜራ ብሮ ይዘሽ ሄደሽ ከሆነ እኔ ራሴ ነኝ የምደፋሽ እያላት ነበረ ሮቤል እያለ ብቻውን እያወራ ነበር። አድናን በጣም ጀግና ሆኗል ማለት ነው። በጣም ጉልበት ሆኗል። ሁለቱንም አግቶ እርስ በራሳቸው እንዲገዳደሩ እያደረጋቸው ነው ማለት ነው። እንግዲህ ሮቤል እና ሜራ ጨንቋቸዋል። እግርሽን እንዳታነሽ እግርህን እንዳታነሳ እየተባባሉ አድናን ሰራላቸው። የሆነ ሌቦቹ የት ናቸው? ሌቦች አሉልሽ አይደል ጠፋሽኝ፣ የት ናቸው ሌቦቹ እያለ ነበረ ሮቤል። ታለልሽኝ አይደል ሜራ እኔን ሮቤልን አታለልሽኝ እያለት ነበረ። ሜራ ምን ምንም አላረኩም እያለች እንግዲህ እያለቃቀሰች ነው። ይገባቸዋል